ሰላም ውድ ዩናይትዳውያን እንዴት ናችሁ? እንደምናላችሁ። በእንግሊዝ ፕሪሚየር ሊግ ውስጥ እንግዲህ አሁን ላይ የክለቦች አሰልጣኞች መቀያየር ፍጥነት ምን ያክል እንደሆነ የሚያሳይ አንድ ሪፖርት ይወጣል። በዚህም እንግዲህ ማይክል ካሪክ ማንቸስተር ዩናይትድን መረከብ የጀመረው ገና በ20 ጨዋታዎች ቢሆንም በፕሪሚየር ሊጉ 10ኛው ረጅም ጊዜ ቆየ አሰልጣኝ ሆኗል። ካሪክ በጥር ወር ከተሾመ ወዲህ 8 የፕሪሚየር ሊግ ክለቦች አሰልጣኞቻቸውን ቀይረዋል። ይህ ምን ማለት ነው? በአጭሩ እንግዲህ ካሪክ ማንቸስተር ዩናይትድን በበላይነት መምራት የጀመረው በቅርቡ ቢሆንም ወይም ደግሞ በ20 ጨዋታዎች ብቻ ቢሆንም በርካታ ቡድኖች አሰልጣኞቻቸውን በማባረራቸው ወይም በመቀየራቸው ምክንያት እርሱ በሊጉ ረጅም ጊዜ ከቆዩ 10 አሰልጣኞች አንዱ ለመሆን በቅቷል ማለት ነው። የሊጉ አለመረጋጋት እርሱ ከተሾመበት የጥር ወር ጀምሮ እስካሁን ባለው አጭር ጊዜ ውስጥ 8 የፕሪሚየር ሊግ ክለቦች አሰልጣኞቻቸውን ማሰናበታቸው ወይም ደግሞ ማባረራቸው የሚታወቅ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ካሪክ ረጋ ያለ አሰልጣኝ መሆን ይችላል ማለት ነው። ሌላኛውን ጉዳይ ስንመለከት ማንቸስተር ዩናይትድ እና ሉዊስ ስኬሊ በዚህ ልክ ስማቸው ለምን ተነጋገረ? እንደምታውቁት ከዚህ በፊት አማካይ አይ ቲንክ ጥር ላይ ከዛ ወዲህም እንደዚሁ በስኬሊ ጉዳይ በጣም ሰፊ ጉዳዮች እየወጡ ነበረ ከባሌባ ጋራ እንዲሁም ስኬሊም አንድ ላይ ነበርና ማንቸስተር ዩናይትድ የሉዊስ ስኬሊ ፈላጊ ነው በሚል በርካታ ዘገባዎች የተሰራጩ ነበረ። እኔም ሰርቼው ነበረ። አሁን እየወጡ ያሉ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ ሉዊስ ስኬሊን ለማስፈረም እንቅስቃሴ ጀምሯል ይላል። ምናልባት ማንቸስተር ዩናይትድ የአርሰናሉን ሁለገብ ተከላካይ ማይልስ ሉዊስ ስኬሊን ለማስፈረም የሚቻልበትን ሁኔታ እያጠና ይገኛል የሚባለው። ዩናይትድ በሌላ በኩል የኒውካስትል ዩናይትዱን ተከላካይ ሉዊስ ሆልን በእጁ ለማስገባት ጥረቱን አጠናክሮ ቀጥሏል። የማንቸስተር ዩናይትድ ከፍተኛ አመራሮች ለረጅም ጊዜ ለሉዊስ ስኬሊ የነበራቸውን ፍላጎት መነሻ በማድረግ በክረምት የዝውውር መስኮት ትልቅ ወጪ ለማውጣት ባቀዱት መርሃ ግብር መሰረት አርሰናል ተጫዋቹን ለመሸጥ ፈቃደኛ ይሆን እንደሆነ ለመፈተሽ እንቅስቃሴ ጀምረዋል። በያዝነው የዝውውር መስኮት የሰሜን ለንደኑ ክለብ አርሰናል ትላልቅ ዝውውሮችን ለማከናወን በዝግጅት ላይ በመሆኑ ዩናይትድ ወይም ደግሞ የማንቸስተር ዩናይትድ አመራሮች የዝውውር በር ሊከፈትልን ይችላል በሚል ተስፋ ሁኔታዎችን የተከታተሉ ይገኛሉ። በተለይ ደግሞ ባለፈው ውድድር ዘመን ሉዊስ ስኬሊ ለረጅም ጊዜ ከቋሚ አሰላለፍ ውጪ ሆኖ ቢቆይም በውድድር ዘመኑ ማጠቃለያ ላይ ያሳየው አስደናቂ ብቃት የክለቡን እይታ ቀይሮታል። ወጣቱ ተጫዋች አርሰናል ከፓሪስ ሴን ጀርሜን ጋር ባደረገው የቻምፒየንስ ሊግ ፍጻሜ ጨዋታ በቋሚነት ተሰልፎ የተጫወተ ሲሆን ክለቡ ዋንጫውን ለማንሳት ባደረገው የመጨረሻ ትግል ላይም ወሳኝ ጉልበትና አስተዋጽኦ አበርክቷል። አርሰናሎች ተጫዋቹን አሁንም በክለባቸው ማቆየት ቢመርጡም የታሰቡ ትልልቅ ዝውውሮች ከተሳኩ ግን የሉዊስ ስኬሊ ሁኔታ ሊቀየር እንደሚችል ይታመናል። እንደምታውቁት አርሰናል የኒውካስትል ዩናይትድን አማካኝ ብሩኖ ጊማሬሽ እና የሪያል ማድሪድን ኮከብ ቪኒሲየስ ጁኒየርን የማስፈረም ትልቅ ዝውውር እቅድ አላቸውና ምናልባት ያ ዝውውር ከተፈጸመ የቡድኑ ስብስብ አወቃቀር ሙሉ በሙሉ ሊለወጥ ይችላል። ይህ አዲስ ስልታዊ ለውጥ ደግሞ ሉዊስ ስኬሊ በቡድን ውስጥ ያለውን ቦታ እንደገና እንዲገመግም ሊያስገድደው እንደሚችል ተገምቷል። እንዲሁም አርሰናል እነዚህን ውድ ዝውውሮች ከፈጸመ የፋይናንስ ሚዛኑን ለመጠበቅ ተጫዋቾችን መሸጥ ይኖርበታል። ሉዊስ ስኬሊ አርሰናል በዋናነት ለመሸጥ ከያዛቸው ተጫዋቾች ዝርዝር ውስጥ ባይኖርም ለሌሎች ጥያቄዎች ግን በሩ ክፍት ነው፣ ሊያደምጥ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል ማንቸስተር ዩናይትድ የኒውካስትል ዩናይትድን የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም እንደዚሁ ባለፈው ሰፋ ያሉ ዘገባዎችን ይዤላችሁ ወጥቼ ነበር። ትልቅ ተስፋ አድሮበታል። በኒውካስትል ዩናይትድ ባለቤቶች አዲስ ቡድን ለመገንባት በሚደረገው ስትራቴጂ ምክንያት ክለቡ የለውጥ ጊዜ ያሳለፈ የሚገኝ ሲሆን ሉዊስ ሆል ወደ ዩናይትድ ለመዛወር ፍላጎት እንዳለው ተገልጿል። ምንም እንኳን የሁለቱ ተጫዋቾች ዝውውር እውን ለመሆን በርካታ ውስብስብ ድርድርና ትልቅ ወጪ የሚጠይቅ ቢሆንም የማንቸስተር ዩናይትድ አመራሮች ክረምቱን የዝውውር መስኮት በበላይነት ለማጠናቀቅ እንቅስቃሴ ላይ መሆናቸው ተነግሯል። ምናልባት እንግዲህ ኒውካስትሎች በጣም ብዙ ተጫዋች ሽጠዋል፣ በገንዘብ ደረጃ ግን አግኝተዋልና ይህን ተጫዋች መሸጥ አይፈልጉም፣ እዛውን ማስቀረት ይፈልጋሉ። ነገር ግን ደግሞ ማይሆን ከሆነ ሊቀበሉ የሚችሉት ዋጋ ከፍ ያለ ምናልባት ከ60 በላይ ምንድነው የሚወጣበት ከሆነ ጆሮ ሰጥተው ሊያደምጡ የሚችሉበት እድል እጅግ በጣም ሰፊ ነው ማለት ነው። ወደ ሌላኛው ጉዳይ እናመራለን። ማይክል ካሪክ ማንቸስተር ዩናይትድን ከብሩኖ ፈርናንዴዝ በኋላ ለሚኖረው የህይወት ጉዞ ወይም ደግሞ ለሚኖረው ህይወት ገና አሁኑኑ ያዘጋጀ ነው ቲሙን። እንደው ማይክል ካሪክ ማንቸስተር ዩናይትድን ያለ ቡድኑ አጋዥ ብሩኖ ፈርናንዴዝ ድንቅ እግር ኳስ እንዲጫወት እያደረገ ይገኛል። በቅርብ የውድድር ዘመናት በማንቸስተር ዩናይትድ ላይ ከሚሰነዘሩት ትላልቅ ትችቶች አንዱ በብሩኖ ፈርናንዴዝ ላይ ከልክ በላይ ጥገኛ መሆናቸው ነው። እናም እውነቱን ለመናገር ይህም ትክክል ነው አይደለም?
ፈርናንዴዝ ባለፈው ውድድር ዘመን የጎል አመቻችነት ሪካርዱን የሰበረ ሲሆን በጥቂት ጨዋታዎች ላይ ዩናይትድን በብቸኝነት ታድጓል። ፈርናንዴዝ ለማንቸስተር ዩናይትድ ታማኝ ሆኖ የቆየ ሲሆን ወደ ሳዑዲ አረቢያ የሚደረግን የ100 ሚሊዮን ፓውንድ ዝውውር እንኳን ሳይቀር ውድቅ አድርጓል። ነገር ግን እድሜው 31 ዓመት በመሆኑ ቀዮቹ ከፖርቹጋላዊ አጥቂ አማካይ በኋላ ለሚኖረው ህይወት በጊዜ ማቀድ ይኖርባቸዋል። ማይክል ካሪክ ሺያሌሲ የብሩኖ ፈርናንዴዝ ተተኪ ያደረገው ነው። በዚህም ክረምት በርካታ የዩናይትድ የዓለም ዋንጫ ኮከቦች ገና ወደ ቅድመ ውድድር ዘመን ልምምድ ባልተቀላቀሉበት ወቅት ካሪክ ለተጠባባቂና ለአካዳሚ ተጫዋቾች እድል ለመስጠት ችሏልና ሺያሌሲ ጎልቶ ወጣ ሲሆን አትሌቲኮ ማድሪድን 2-1 ባሸነፉበት ጨዋታም እስካሁን ካሳያቸው ምርጥ ብቃቶች አንዱን አስመዝግቧል። ባለፈው ውድድር ዘመን ሌሲ ወደ ቡድኑ የገባው በነፃ በቀኝ ክንፍ ተጫዋችነት ነበር። ነገር ግን ካሪክ አሁን በማዕከላዊ አማካኝ አጥቂነት እየተጠቀመበት ይገኛል። ሌሲ በኤንሪክ ሳንቶስ እና በሜሰን ማውንት ፊት ለፊት የሚጫወት ሲሆን ይህም የኳስ ቁጥጥርን ለመቆጣጠርና በጠባብ ቦታዎች ላይ ለመጫወት የሚያስችል ከፍተኛ ቴክኒካል ያለው የመሃል ሜዳ ሶስትዮሽን ፈጥሯል። ካሪክ በዚህ ክረምት የዩናይትድን ታክቲካል ፍልስፍና እያቀያየረ ይገኛል። እንዲሁም ቴክኒካል የሆነ የመሃል ሜዳ ስብስብ እሱ መሄድ በሚፈልግበት አቅጣጫ እየሄደ ይመስላል። ሺያሌሲና ጄጄ ጋብሪኤል ብሩኖ ፈርናንዴዝን መተካት ይችላሉ ወይ? እንደው ብሩኖ ፈርናንዴዝ አሁንም የዚህ ዩናይትድ ፕሮጀክት ዋና አካል ነው። በእሱን መሸጥ አይፈልጉም እስካለ ድረስ እስከ 28 የፕሪሚየር ሊግ ዋንጫን ማሸነፍ ይፈልጋሉና ፈርናንዴዝን በኦልድ ትራፎርድ ዋንጫውን የሚያነሳው ሰው እንዲሆን ይፈልጋሉ። ነገር ግን ባለፉት 6 ዓመታት ውስጥ ለዩናይትድ ስኬቶች ሁሉ ቁልፍ ሚና ለነበረው ተጫዋች የተተኪ እቅድ ማዘጋጀት በጣም አስፈላጊ ነው። በሌሲና በጄጄ ጋብሪኤል ዩናይትድ ሁለት በጣም አስደሳች የወደፊት አጥቂ አማካዮች አሉት። እናም ከፈርናንዴዝ በተቻለ መጠን ብዙ ነገሮችን ለመማር ጥቂት ዓመታት አሏቸው። ፈርናንዴዝ ዩናይትድን ለቆ በሚሄድበት ጊዜ ሌሲና ጋብሪኤል ወደ ምርጥ የእድሜ ክልላቸው የሚገቡ ሲሆን በራሱ በፖርቹጋላዊ ኮከብ እንደተተኩም ይገመታል፣ እንደተኮተኮቱም ጭምርና በዚህ ጉዳይ ካሪክ ይህንን አጥብቆ እየሰራበት ያለ ይመስላል። እኔም ያንን አምናለሁ። ምናልባት ብሩኖ ፈርናንዴዝ ከዚህ በኋላ እስከ 28 የሚቆይ ከሆነ ከዛ በኋላ ደግሞ ቀጣይ የራሱን መዳረሻ የሚፈልግበት እድል በጣም ሰፊ ነው። ስለዚህ በዚህ ረገድ እየተሰሩ ያሉ ስራዎች አሉ። እንደምታውቁት የክረምቱ የዝውውር መስኮት ሊዘጋ አንድ ወር ብቻ ይቀረዋል። ይሄን በቁጥር ካየነው አንድ ወር 30 ቀን ነው። ፕሪሚየር ሊጉ ደግሞ ከ19 ቀናት በኋላ ይጀምራል። እስካሁን የክለባችን እንቅስቃሴንም እንግዲህ እንደምትመለከቱት ያው ዋናዎቹን ከተመለከትን ማለት ነው አማካይ ደረጃ ክፍተቶች ስለነበሩበት ሳንቶስ እና ዩሪ ቴሌማንስ ወደ ክለባችን ቀላቅሏል። በጣም ድንቅ ጊዜ እያሳለፈ ይገኛል ሳንቶስ። ቴሌማንስ አሁን እረፍት ላይ ስለሆነ ሲመለስ የምናየው ነው የሚሆነው። እንዴት ትገመግሙታላችሁ? በዚህ ረገድ ሀሳባችሁን ፈልጋለሁ። ሀሳብ አስተያየቶቻችሁን እንደምትሰጡኝ ደግሞ እምነት አለኝ። ከዚህ ጋር በተያያዘ ሌኒሮ የጋርናቾን ጉዳይ እንደ ስጋት እንዳይኖር በዚህ በጄጄ ጋብሪኤል ላይ ስጋት እንዳይኖር እንደ ጋርናቾ ያደርገናል የሚል የማንቸስተር ዩናይትድ ስጋት እንዳያድርባቸው በዚሁ በጄጄ ጋብሪኤል ላይ የሰነዘረው አስተያየት ትልቅ መተማመን ፈጥሯል። እንደምታውቁት ያው ጄጄ ጋብሪኤል በትላንትናው ዕለት በ10 ደቂቃዎች ሲቀሩት ተቀይሮ ገብቶ ለማንቸስተር ዩናይትድ የመጀመሪያውን ጨዋታ ማድረጉ የሚታወቅ ነው። ታዲያ ሌኒሮ ስለዚሁ ስለ ጄጄ ጋብሪኤል ሲናገር ምንድን ያለው በጣም ትሁት ተጫዋች ነው ሲል ነው የተናገረውና የገለጸበት መንገድም እጅግ በጣም ደስ የሚል ነው። ስለዚህ አሁን ላይ ሌኒሮ ምንም አይነት ምክንያት ማቅረብ አልፈልግም፣ ነገር ግን ባለፉት ጊዜያት በጉዳት ሲፈተን ነበር በራሱን ብቃት ሲናገር ማለት ነው። ስለዚህ አሁን ራሱን ከጉዳት በመጠበቅ ለሁሉም ሰው ብቃቱን ማሳየት እንደሚፈልግ ገልጿልና እስካሁን እንግዲህ ከነበረው ብቃት በተሻለ የበለጠውን ሌኒሮ ልንመለከተው እንደምንችል ፍንጭ ሰጥቶናል። አንዳንድ ጊዜ ሰዎች አሁንም የ20 ዓመት ወጣት መሆኔን ይረሱታል ነው ያለው። ልጅ ነው ገና እና በደንብ መማር ፍላጎት እንዳለውና ቀጣዩን ውድድር ዘመን ደግሞ ይበልጥ ራሱን የሚያሳድግበት እንደሚሆን ከማንቸስተር ዩናይትድ ጋር የሊጉን ዋንጫ ማንሳት እንደሚችል እንደዚሁም እኛ ማንቸስተር ዩናይትዶች ነን ሁልጊዜም እንደዚያ ማሰብ አለብን ብለዋልና እንደው ይሄንን ለማድረግ ደግሞ የሚያስችል መቃቀም በቲም ውስጥ እንዳለ ነው የገለጸው። ስለዚህ በቡድኑ ምርጥ ብቃት ላይ እንደሚገኝ ሌኒሮ ተናግሯል። ስለዚህ ከዚሁ ከጄጄ ጋብሪኤል ጋርም በተያያዘ በጣም ጥሩ የሆነ አታችመንት እንዳላቸው ታዳጊዎች በነገራችን ላይ የሚወዱት ተጫዋች አላቸው። እንዳልኳችሁ ሜሰን ማውንትን በደንብ የሚወዱት ተጫዋች ነው። ግን ደግሞ ሌኒሮም ስለ ጄጄ ጋብሪኤል ሲናገር ምንድን ያለው እሱ የመጫወቻ ደቂቃዎችን ማግኘት በመቻሉ ደስተኛ
ደስተኛ ነኝ ነበር ያለውና በጣም ትሁት ልጅ ነው። ብዙ መማር አለበት። በጣም ገና ወጣት ነው። ጠንክሮ ነው የሚሰራው። ወደፊት በጥሩ ብቃት እንደሚቀጥል ተስፋ አድርጋለሁ። ለዩናይትድ ትልቅ ተስፋ ነው ሲል የገለጸበት ሂደት አለና በርካቶችን ምስክርነት የባህሪ ምስክርነት ነው። ብዙዎች በካሪንግተን በደንብ አድገው በቃ በሆነ ጉዳይ ክለቡ ትንሽ መንገራገጥ ሲገጥማቸው ይወጡ ስም ማብጠልጠል ነገር አለና በዚህ ረገድ እንግዲህ ያው በጄጄ ጋብሪኤል ላይ ስጋት እንዳይሰማ የማንቸስተር ዩናይትድ ደጋፊዎች ያቀረበው ይመስላል። ለማንኛውም ባነሳሁት ሀሳብ ዙሪያ ምን መልእክት አላችሁ? ጠብቃለሁ። መልካም ጊዜ